ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ህብረተሰቡ መጪውን የፋሲካ በዓል ሲያከብር እሳትና ሌሎች ድንገተኛ አደጋዎች እንዳይከሰቱ አስፈላጊውን ጥንቃቄ እንዲያደርግ የአዲስ አበባ ከተማ አስተዳደር እሳትና አደጋ ስጋት ስራ አመራር ኮሚሽን አሳሰበ። የኮሚሽኑ የህዝብ ግንኙነት ባለሙያ ንጋቱ ማሞ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ ከመጠን በላይ ኤሌክትሪክን በመጠቀም የሚፈጠር የኃይል መጨናነቅና ሻማ በበዓል ወቅት ለሚያጋጥሙ የእሳት አደጋዎች ግንባር ቀደም መንስኤዎች መሆናቸውን ተናግረዋል። ኮሚሽኑ በዓላትን ታሳቢ በማድረግ እሳትና ድንገተኛ አደጋዎችን ቀድሞ መከላከል፣ ከተከሰቱ ደግሞ ፈጥኖ ምላሽ መስጠት የሚያስችሉ ልዩ ልዩ ዝግጅቶችን ሲያደርግ መቆየቱንም አቶ ንጋቱ አመላክተዋል። በበዓላቱ ድንገተኛ አደጋዎች ቢከሰቱ ኮሚሽኑ በሁሉም ቅርንጫፍ ጣቢያዎችና በማዕከሉ ፈጣን ምላሽ ለመስጠት የሚያስችል በቂ ዝግጅት ማድረጉንም ገልጸዋል። በአዲስ አበባ ከተማ የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩ ተሰማ። የተደራጁ ወጣቶች በስራና ክህሎት ቢሮ ስር መሆናቸውም ተነግሯል። በታክሲ ተራ ማስከበር ወጣቶች ጥሪት እንዲያፈሩ በቢሮ ስር የሚደራጁት ለ2 ዓመት እንዲሰሩ መሆኑን የከተማ አስተዳደሩ ስራና ክህሎት ቢሮ አስታውቋል። በተራ ማስከበር ስራ ተሰማርተው የቆዩት ወጣቶች ወደ ከተማ አስተዳደሩ ስራና ክህሎት ቢሮ በመሄድ በመካከለኛ ኢንተርፕራይዝ በ6 የተለያዩ ዘርፎች ስር መርጠው መደራጀት እንደሚችሉም ቢሮው ጠቁሟል። በከተማ አስተዳደሩ ስር በተራ አስከባሪነት ዘርፍ ተደራጅተው ለረጅም ጊዜ ሲሰሩ የቆዩትን ወጣቶች በመላ ከተማ አስተዳደሩ ወረዳዎችና ክፍለ ከተሞች መለየታቸውን፣ በእነዚህ ወጣቶች ብዛት ልክ ተተኪ ወጣቶች እየተደራጁ መሆናቸውንም ቢሮው አረጋግጧል ሲል ሪፖርተር ዘግቧል። ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ባለስልጣኑ መጪውን የትንሣኤ በዓል ምክንያት በማድረግ ለህብረተሰቡ በስፋት የሚቀርቡ ምርቶች በጤና ላይ ጉዳት እንዳያስከትሉ አስፈላጊው የክትትልና ቁጥጥር ስራ እየተሰራ መሆኑን ገልጿል። በተጨማሪም በተለይም ከበዓል ጋር ተያይዘው በስፋት ገበያ ላይ በሚውሉ እንደ ቅቤ፣ ማርና ዘይት ምርቶች ላይ ልዩ ትኩረት መደረጉን ነው ባለስልጣኑ የተናገረው። በዚህም በአዲስ አበባ ከ20,000 ኪሎ ግራም በላይ የተበላሸ በርበሬ እንዲሁም ከባዕድ ነገር ጋር የተቀላቀለ ከ9,000 ሊትር በላይ ዘይት በቁጥጥር ስር በመዋል በአጥፊዎቹ ላይ እርምጃ እንዲወሰድባቸው መደረጉን ባለስልጣኑ ነግሮኛል ሲል ኢዜአ ዘግቧል። የሴኔጋል ሕግ አውጪዎች የቀድሞ ፕሬዝዳንት ማኪሳል በሀገር ክህደት ወንጀል እንዲከሰሱ ጠየቁ። የክስ ጥያቄው የቀረበው የሀገሪቱ ኦዲተሮች ፍርድ ቤት ከፈረንጆቹ አቆጣጠር 2019 እስከ 2023 በነበረው የፕሬዝዳንቱ ስልጣን ዘመን ከባድ የተባለ የፋይናንስ ምዝበራ ሪፖርት በማግኘቱ ነው ተብሏል። የተጭበረበሩ ሰነዶችን ማዘጋጀት፣ ህገወጥ የገንዘብ ዝውውር እንዲሁም ሙስናና መሰል ወንጀሎች በሪፖርቱ ውጤት ላይ የተካተቱ ስለመሆናቸውም ተሰምቷል። በሀገሪቱ ህገ መንግስት መሰረት የቀድሞ ፕሬዝዳንት ክስ ሊመሰረትበት የሚችለው በሀገር ክህደት ወንጀል ሲሆን በፓርላማውም ተቀባይነትን ሊያገኝ ይገባል። ክሱ በብሔራዊ ሸንጎ ጉባኤ ተቀባይነት ካገኘ በሴኔጋል ዲሞክራሲያዊ ታሪክ በአይነቱ ታይቶ የማይታወቅ የክስ መዝገብ ይሆናል ተብሎ እንደሚጠበቅ አፍሪካ ኒውስ ዘግቧል። የአሜሪካ መንግስት ቻይና የ245 በመቶ ታሪፍ ይጠብቃታል ሲል አስጠነቀቀ። በሁለቱ ሀገራት መካከል ተባብሶ በቀጠለው የንግድ ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይና ከቦይንግ ስምምነት መውጣቷን አረጋግጠዋል። ፕሬዝዳንት ትራምፕ ቻይና ከቦይንግ ጋር የደረሰችውን ትልቅ ስምምነት ጥሳ ወጥታለች ያሉ ሲሆን አውሮፕላኖችን የተመለከቱና የተጣሱ ስምምነቶችን መልሳ አታገኝም ሲሉ አስጠንቅቀዋል። ቻይና አየር መንገዶቿ የቦይንግን ምርቶች እንዳይገዙ ማገዷን ተከትሎ የድርጅቱ አክሲዮን ድርሻ የ2.36 በመቶ ቅናሽ ማሳየቱም ተነግሯል። በሁለቱ ሀገራት መካከል በቀጠለው የታሪፍ ጦርነት አሜሪካ በቻይና ዕቃዎች ላይ ታሪፏን 145 በመቶ ስታደርስ፣ ቻይና በአንጻሩ ከአሜሪካ በሚገቡ ሸቀጦች ላይ የጣለችውን ታሪፍ 125 በመቶ አድርሳለች። ዋይት ሃውስ በቀጣይም ቻይና ባጸፋ ምላሿ ሳቢያ የ245 በመቶ ታሪፍ እንደሚጠብቃት ማስጠንቀቁን አናዶሉ ዘግቧል።